አላህ ተባረከ ወተዓላ ስለ ዱንያ ስለ አኼራ የሚያስፈልገንን የሚበጀንን የማይበጀንን ሁሉ ነግሮናል። ወፊል አኺረቲ ዐዛቡን ሸዲዱን ወመግፊረቱን ሚነላሂ ወሪድዋን ብሎናል። አኼራ ላይ ብርቱ ቅጣት አለ። በተቃራኒው ደግሞ የአላህ ተባረከ ወተዓላ ምህረትና ውዴታ ጀነትም አለ። ዱንያ እንደሆነች ጊዜያዊ መኖሪያ እንጂ ሌላ አይደለችም። በዱንያ አትታለሉ አትሸንገሉ ብሎናል። እነሆ አላህ ተባረከ ወተዓላ ዱንያና አኼራን ፈጥሮ ወደ አኼራ ከሄደም በኋላ ሁለት መግቢያ ብቻ ነው ያለው፣ ሶስተኛ የለውም። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ዱንያ ላይ የሰው ልጅ ሀገር አካባቢ መርጦ መኖር ይችላል። ከሞት በኋላ ግን ይህ እድልና ምርጫ የለም። ወይም ጀነት ወይም ጀሀነም ነው ያለው። ሰሓቦቻቸውን ሲመክሩ ለእኛ መልእክት ሲያስተላልፉ አደራችሁን ሚናቁ ጥቃቅን ወንጀሎችን ተጠንቀቁ። አደራችሁን ልብ በሉ፣ አስተውሉ። ጥቃቅን የሚናቁ ወንጀሎችን ራቁ፣ ተጠንቀቁ። ጥቃቅን ወንጀሎች የሰው ልጅ ላይ ተደማምረው ተሰባስበው አኼራ ላይ እድሉን ያበላሹበታል ብላ የሰው ልጅ ከስራው ማምለጥ አይችልም። ወይም እዚህ ለመስራት እጅን መሰብሰብ ከመጥፎ ስራ፣ ካልሆነ ግን አኼራ ላይ እዚህ ዱንያ ለሰሩት ስራ ዋጋ ራስን ማዘጋጀት። ثم توفى كل نفس ما كسبت وهم لا يظلمون። የሰው ልጆች በሙሉ የሰሩትን ስራ ሙልት አድርጎ አላህ ይሰጣቸዋል ዋጋ። ማንም አይበደልም። ያልሰራው መጥፎ ስራ አይጫንበትም። የሰራው መልካም ስራም አይሰረዝበትም፣ አይካድም። የአንዱን መልካም ስራ ለሌላው አሳልፎ አይሰጥም። የአንዱን ወንጀልም ሌላኛው ላይ አይጭንም። አላህ ተባረከ ወተዓላ አይረሳም፣ አይሳሳትም። ነገሮች አይመሳሰሉበትም። ነፍስ ሁሉ ከሰራችው ከራሷ ስራ ጋር ትገናኛለች። አላህ ተባረከ ወተዓላ ሲያምፁት አይወድም። ልናምፀው አልፈጠረም፣ ልንታዘዘው እንጂ ሙሉ አካላትን ሰጥቶ ምድርን አንጥፎ ሰማይን ጣሪያ አድርጎ ከላይ ከታች ኒዕማውን ጸጋውን እየሰጠን የሚያኖረን እሱን ልናምፅ አይደለም፣ ልንታዘዘው እንጂ። ብሉ፣ ጠጡ፣ ጌታችሁን አመስግኑ፣ ጌታችሁን ታዘዙ፣ ስገዱ፣ ፍሩት፣ ውደዱት፣ ለምኑት፣ ተናነሱለት፣ ከጅሉት፣ ቅጣቱን ፍሩ ነው የሚለን ቁርአኑ ሐዲስ። አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን ነው። የሰው ልጅ እንዲሁ ያላንዳች ዓላማ የተፈጠረ ይመስለዋል እንዴ? ወይስ ራሱን ፈጥሮ ነው? ለምንድን ነው የሰው ልጅ እንደሻው የሚሆነው? እንደፈለክ መሆን የምትችለው አንተ ራስህን የፈጠርክ ቢሆን ነው። ራስህን አልፈጠርክ። ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። ለአኼራ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። ዛሬ ዱንያ ላይ አላህን የፈራ ነገ አኼራ ሰላምን ያገኛል። ዛሬ ዱንያ ላይ አላህን መፍራት የተወ አኼራ ላይ መውጣት ከማይችለው መከራና ስቃይ ውስጥ ይገባል። አላህ ተባረከ ወተዓላ ስለ ዱንያ ስለ አኼራ የሚያስፈልገንን የሚበጀንን የማይበጀንን ሁሉ ነግሮናል። ወፊል አኺረቲ ዐዛቡን ሸዲዱን ወመግፊረቱን ሚነላሂ ወሪድዋን ብሎናል። አኼራ ላይ ብርቱ ቅጣት አለ። በተቃራኒው ደግሞ የአላህ ተባረከ ወተዓላ ምህረትና ውዴታ ጀነትም አለ። ዱንያ እንደሆነች ጊዜያዊ መኖሪያ እንጂ ሌላ አይደለችም። በዱንያ አትታለሉ አትሸንገሉ ብሎናል። እነሆ አላህ ተባረከ ወተዓላ ዱንያና አኼራን ፈጥሮ ወደ አኼራ ከሄደም በኋላ ሁለት መግቢያ ብቻ ነው ያለው፣ ሶስተኛ የለውም። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ዱንያ ላይ የሰው ልጅ ሀገር አካባቢ መርጦ መኖር ይችላል። ከሞት በኋላ ግን ይህ እድልና ምርጫ የለም። ወይም ጀነት ወይም ጀሀነም ነው ያለው። ጀነትንም ጀሀነምንም እንደሚሞላቸው አላህ ቃል ገብቷል። ጀነትም ይሁን ጀሀነም የሚሞሉት ከሰው ልጅ ነው። ለጀነትም ለጀሀነምም በሮች አሏቸው።
መንገዶች አሏቸው። እዚህ ዱንያ ላይ የያዝነው መንገድ መጨረሻው ወይም ጀነት ወይም ጀሀነም ይሆናል። እያንዳንዱ የጀነት በር በዛ የሚገቡ ሰዎች እዚህ ዱንያ ላይ የሚሰሩት ሥራ ኖሮን የተዘጋጀው። የጀሀነምን በር እዚህ ሰዎች የሚሰሩት ወደዛ የሚወስድ ሥራ ኖሮ ሰው ልጆች አውቀው መርጠው አድርገውት ነው በዛ የጀሀነም በር እንዲገቡ የሚደረገውና የሰው ልጅ ሥራውን ሊጠብቅ ሥራውን ሊቆጣጠር ይገባል። ጀነትም ይሁን ጀሀነም የሰው ልጅ የሥራ ውጤት ናቸው፣ የሥራ ማግኛ ናቸው። ኸይር የሠራ ጀነትን ያገኛል፣ ሸር የሠራ በጀሀነም ይመነዳል። ስለዚህ ከልባችን ከአካላታችን የሚወጡ የሚመነጩ ሥራዎች ናቸው የእኛን የነገ ማንነት የሚወስኑት። ከምንም በላይ የሰው ልጅ በዳይ የሚሆነው በጀሀነም እንዲሰቃይ የሚያደርገውን መንገድ ይዞ መጓዙን፣ ለጀሀነም የእሳት እራት የሚያደርገውን ሥራ እየሠራ መኖሩን፣ ኸይር ሥራ ሰርቶ ጀነትን መግዛት እየቻለ በሸር አላህ በሚጠላው ሸይጣንን በሚያስደስት አላህን በሚያስቆጣ ሥራ ዕድሜውን ጨርሶ ጀሀነም ከወረደ ሰው የበለጠ ከሳሪ ራሱን በዳይ የለም። የአዋቂዎች አዋቂ የብልሆች ብልህ ዱንያ ላይ እስከ መቼ እንደምኖር አላውቅም፣ በወንጀል የሚገኝ ጊዜያዊ ደስታ ይቅርብኝ፣ ዘለዓለማዊ የጀነት ደስታ ይሻለኛል ብሎ ነፍሱን ለጉሞ ይዞ ተቆጣጥሮ ሱራብን በሰላም ተሻግሮ ጀነት ላይ እንደሻው ለመሆን የበቃ ሰው የአዋቂዎች ሁሉ አዋቂ የብልሆች ሁሉ ብልህ። ጀነትም ይሁን ጀሀነም የሥራችን ውጤቶች ናቸው። አላህ ተባረከ ወተዓላ ማንንም አይበድልም። ቅንጣትን የምታክል ኸይር ሥራ የሠራ ዋጋውን ጀነት ላይ ያገኛል። ቅንጣትን የምታክል ሸር ሥራ የሠራ ዋጋዋን አኼራ ላይ ያገኛል ተብሏል። ሁሌ የምንቀራው ሱረቱ አዘልዘላ ላይ ነቢዩ ዓለይሂ ሰላቱ ወሰላም መን ተዐዘመ ፊ ነፍሲሂ አው እኽታለ ፊ ሚሽየቲሂ ለቂየ አላህ ተዓላ ወሁወ ዓለይሂ ገድባን ብለዋል። በራሱ ሚኩራራ ራሱን ከፍ ከፍ የሚያደርግ ሲራመድ ሚንጠባረር ሚንቀባረር የቅያም ቀን ከአላህ ጋር ሲገናኝ አላህ ይቆጣዋል ብለዋል። ነፍስን ከፍ ከፍ በማድረግ ለራሳችን የሌለንን ደረጃ በመስጠት ከሰዎች እበልጣለሁ ብሎ እሻላለሁ ብሎ በማሰብ በልብ ተግባር ማለት ነው። በእርምጃ ደረጃ ደግሞ ሲራመዱ ሲንቀሳቀሱ እየነጠሩ የተንጠባረሩ መሄድ የቅያም ቀን ከአላህ ጋር ሲገናኙ አላህ ተባረከ ወተዓላ እንዲቆጣ እንዲህ አይነት ባህሪ እንዲህ አይነት ሥራ ይዞ በቀረበ ሰው አላህ ተባረከ ወተዓላ ይቆጣል ብላ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መቆጣት ጀሀነም መውረድን ያስከትላል። አላህ የተቆጣው ሰው በጀሀነም ሊቀጣው ይችላል። አላህ በሱ ደስተኛ የሆነ ሰው ደግሞ ጀነት ያስገባዋል። በሌላም ሐዲታቸው ኢያኩም ወሙሐቀራቲ ዙኑብ ፈኢነሁነ የጅተሚዕነ ዐለ ረጁሊ ሐታ ዩህሊክነሁ ብላ ሰሓቦቻቸውን ሲመክሩ ለእኛ መልእክት ሲያስተላልፉ አደራችሁን ሚናቁ ጥቃቅን ወንጀሎችን ተጠንቀቁ። አደራችሁን ልብ በሉ፣ አስተውሉ። ጥቃቅን የሚናቁ ወንጀሎችን ራቁ፣ ተጠንቀቁ። ጥቃቅን ወንጀሎች የሰው ልጅ ላይ ተደማምረው ተሰባስበው አኼራ ላይ እድሉን ያበላሹበታል ብላ አላህ ዘንድ ተባረከ ወተዓላ መዝገባል፣ መላኢካል እያንዳንዱ የሰው ልጅ የሚሠራውን ሥራ ተከታትሎ የሚጽፍ። ከባባድ ወንጀሎችን የሰው ልጆች ከባድ ናቸው ብለው ሊፈሩ ሊጠነቀቁ ይችላል። ነገር ግን ጥቃቅን ወንጀሎችን ትንሽ ወንጀል ናት እያሉ በየቀኑ በየጊዜው እየሰሩ ይጠራቀሙበታል። ትልልቅ ተራራዎች በየቦታው ገዝፈው የሚታዩት ከትንንሽ ጠጠሮች የተዋቀሩ የተፈጠሩ ናቸው። ጥቃቅን ወንጀሎችም እንደዚሁ ናቸው። ተደማምረው ተከምረው ተጠራቅመው የቅያም ቀን የሰው ልጅን ያጠፉታል፣ ለአደጋ ያጋልጡታል ብለው ወንጀሎች ሲራጥን በምንሻገርበት ጊዜ በግራና በቀኝ በኩል እንደ መንጠቆ ሆነው ይጠብቃል። የሰው ልጅ ዱንያ ላይ የሰራው መጥፎ ሥራ ሲራጥን በሚሻገርበት ጊዜ እየመነተፈ እየጠለፈ ጀሀነም ላይ አሽቀንጥሮ ይጥለዋል ተብሏል። ሲራጥን እየተሻገሩ በግራ በቀኝ ወንጀሎቻቸው ጠልፈው ጀሀነም ውስጥ የጣሏቸው የወረወሯቸው ሰዎች ሙሉ ሰውነታቸውን የጀሀነም እሳት አንድዶት አቃጥሎት ከስሎ የስጁድ አካል ብቻ ይቀራል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስጁድ ከማድረጋቸው ጋር ለአላህ ከመስገዳቸው ጋር
ከወንጀል ባለመጠንቀቃቸው ምክንያት ሲራጡን እየተሻገሩ በሲራጡ በግራና በቀኝ በኩል የተተከሉ መንጠቆች የመነተፉ እየጠለፉ ጀሃነም ላይ ጥለዋቸው ወንጀለኛ ሰዎችን ጀሃነም ውስጥ ነደው ከስለው ጠቁረው ሙሉ ሰውነታቸውን የጀሃነም እሳት በልቶት ከነሱ የሚተርፈው የስጁድ አካል ብቻ ይሆናል ብለዋል ነብዩ አለይሂ ሰላቱ ወሰላም። ቡኻሪና ሙስሊም በዘገቡት ሐዲስ ወፊል አኺረቲ አዛቡን ሸዲድ፣ አኺራ ላይ ብርቱ ቅጣት አለ። ጀነት ብቻ ሳይሆን አዛብም አለ። ነዓም ኢነ ረሕመተላሂ ቀሪቡን ሚነል ሙሕሲኒን ተብሏል። የአላህ ረሕመት ከበጎ አድራጊዎች እምነታቸውን፣ ስራቸውን፣ ተግባራቸውን ካሳመሩ የአላህ ባሮች የአላህ ረሕመት ቅርብ ነው ተብሏል። ከሙሕሲኖች ነን ወይኔ የአላህ ረሕመት የተዘጋጀው ምህረቱ ጀነቱ የተዘጋጀው ለሙሕሲኖች እምነትን፣ ተግባርን፣ ስራን ለሚያሳምሩት ነው። እምነታችንም ተበላሽቶ ስራችንም ተበላሽቶ በከንቱ ተስፋ ብቻ ሸይጣን እየነዳን ኖረን አኺራ ላይ ልንደናበር አይገባም። ጀሃነም ላይ ተንጠባጥበው ወድቀው ነደው ከስለው የሚቀረው የስጁድ አካል ነው። ከዛ በኋላ የሚቀጡትን ያክል ከተቀጡ በኋላ አላህ ተባረከ ወተዓላ ከጀሃነም አውጥቶ የወንዝ ዳርቻ ላይ ጥላቸዋል። እንደ አዲስ ይበቅላሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። አንዴ ጀሃነም ላይ መጣን ለጀሃነም እንፋሎት ነበልባል መጋለጥ ምን ያክል ከባድ እንደሆነ ከዱንያው እሳት እንኳን መረዳት ይቻላል። የአኺራ እሳት ከዱንያ እሳት በ39-70 እጥፍ እንደሚበልጥ ሐዲስ ላይ ተነግሯል። አላህ ተባረከ ወተዓላ እዚሁ ዱንያ ላይ አኺራ ላይ የሚገጥመንን ነግሮናል። ራሳችንን እንፈትሽ ዘንድ፣ ከወንጀል እንሸሽ ዘንድ፣ ውስጣችንን እናሳምር ዘንድ፣ በቃልም በተግባርም አላህ ከእሳት እንዲጠብቀን እንጠይቀው ዘንድ፣ መላሳችን አላህን ከእሳት ጠብቀን ከጀሃነም አድነን ቢል አካላታችን የጀሃነም ሥራ የሚሠራ ከሆነ ዋጋ አይኖረውም። ዋናው ትልቁ ጉዳይ ቀድሞ ልብን ማስተካከል። የጀሃነም እሳት አንድ ብሎ የሚለኮስባቸው ሰዎችን በተመለከተ ነቢዩ ዓለይሂ ሰላቱ ወሰላም ሁላችንም የሚያስደነግጥ የሚያስፈራ ሐዲቱን ያስተላለፉ ሰሓቦችን ያስለቀሰ ንግግር ተናግረዋል። ጀሃነም የምትለኮሰው ሀብት ኖሮት ወጪ ማድረግ ባለበት ቦታ ሁሉ ወጪ ያደረገ፣ ቁርአን ተምሮ ዕልም ተምሮ ያስተማረ፣ ፊሰቢልላህ ለዲን ብሎ የታገለ የተሰዋ፣ እነዚህ ሶስት ሰዎች ላይ ነው የጀሃነም እሳት የሚለኮሰው። ምን አድርገው ነው? ዕልም በተማሩበት ባስተማሩበት፣ ጂሃድ ባደረጉበት፣ ገንዘብ ወጪ ባደረጉበት፣ ነገር ግን ላዩን ነበር ይሄን የሚያደርጉት። ስንሰግድ፣ ስንጾም፣ ሰደቃ ስንሰጥ፣ ሐጅ ዑምራ ስናደርግ፣ የተቸገረ ስንረዳ፣ ቁርአን ስንቀራ፣ የተለያዩ መልካም ስራዎችን ስንሰራ እንዲሁ ሰው እንዲያይልን ሰው ስላደረገ ብቻ ብለን ከሆነ የምናደርገው ማድረጉ ብቻ በቂ አይደል። የውስጣችን መበላሸት ስራው ተቀባይነት እንዳያገኝ ያደርገዋል። እነዚህ ሶስት አይነት ሰዎች ከውጭ ሲታይ ስራቸው መልካም ቢመስልም ስራውን ይሰሩት የነበረው ለታይታን ለዝናን እንዲወራላቸው ይሰጣል፣ ይለግሳል፣ ማንም አይቀድመውም እንዲባልለት ፈልጎ ከነበረ አላህ ከሰጠው ገንዘብ የሰጠው አኺራ ላይ ሂድ ወደ እሳት፣ እኔ ዘንድ ምንም የለህም፣ ለእኔ ብለህ ያደረግከው ነገር የለም፣ ለዱንያዊ ዓላማ ብለህ ነው ያደረግከው፣ ተብሎልሃል፣ ተወርቶልሃል፣ ሂድ ካወሩልህ ሰዎች አጅርህን ተቀበል ይባላል። በሰንሰለት ታስሮ ወደ ጀሃነም እየተጎተተ ይሄዳል። ሌላውንም የዒባዳ አይነት የሰራ ሰው ማንኛውንም ኸይር ሥራ ለቅያም ቀን ይሆነኛል፣ ከቅያም ቀን መከራ ይገላግለኛል፣ በዛ ቀን የሚጠቅመው በንጹህ ልብ የተሰራ መልካም ሥራ ብቻ ነው፣ ሰዎች ቢያወሩ ባያወሩ፣ ቢያደንቁ ባያደንቁ ለእኔ ምንም አይደለም፣ አላህ ብቻ ይውደደኝ፣ አላህ ብቻ ይቀበለኝ ካላለን በስተቀር መስራት ብቻ ጥቅም የለም። ሥራ ትቶ መቀመጡ አደጋን፣ የሰሩትን ሥራ በኢኽላስ ለአላህ ብቻና ብቻ ብሎ በነቢዩ ሱና መሰረት አለመስራቱም አደጋን። ከሁለቱ አደጋዎች ድኖ በሰላም ጀነት መግባት ትልቅ ዕድል። ለዚህ ነው አላህ ተባረከ ወተዓላ ፈመን ዙሕዚሐ ዐኒ ናር ወኡድኺለ አልጀነተ ፈቀድ ፋዝ ያለ። ከጀሃነም የራቀ አላህ ያራቀው የጠበቀው ጀነትም የገባ በእርግጥ ታድሏል። የዕድሎች ሁሉ ዕድል የስኬት ሁሉ ስኬት ይሄ ከጀሃነም ድኖ ጀነት መግባት። ከዛ በኋላ ስጋት፣ ፍርሃት፣ ስደት፣ ረሃብ፣ ችግር የሌለበትን የጀነትን ህይወት ያጣጣሙ መኖር ከዛ በላይ ደስታ የለም።
ከዛ በላይ ጸጋ የለም። ዱንያ ላይ ያለ ጸጋ በሙሉ የሚያልቅ ነው፣ የሚቋጭ ነው። የማያልቅ የማይደፈርስ ጸጋ ኒዕማ የአኺራ የጀነት ጸጋ። ይሄን ለማግኘት እዚህ ዛሬ ነፍስን መቆጣጠር፣ አላህን ተባረከ ወተዓላ በሁሉ ነገር መፍራት፣ ከወንጀል መራቅ፣ የሰሩትን ኸይር ሥራ ዋጋ ከሚያሳጡ ወንጀሎች መጠንቀቅ ያስፈልጋል። ሁሌ መንገደኛ ነኝ ብሎ ራስን ማሳመን ያስፈልጋል። ጠንቀቅ ብሎ መኖር፣ ሞት መጥቶ ጥሪ ሲያቀርብ ለመሄድ ዝግጁ መሆን ያስፈልጋል። በዚህ መልኩ ሁሌ ለመሄድ ዝግጁ የሚሆነው የአኺራ ቤቱን ያሞቀ ሰው ያዘጋጀ ሰው። የአኺራ ቤቱ ኦና የሆነ ባዶ የሆነ የአኺራ ቤቱን ያላሳመረ ያላሟላ ሰው አኺራ መሄድ አይፈልግም። እዚህ ዱንያ የሞቀ ቤት ስላለው እዚሁ መኖር ይፈልጋል። ይህ እንዳያጠቃን አላህ ተባረከ ወተዓላ የቂያማን ቀን ፍሩ፣ ተዘጋጁ፣ አይቀርላችሁም ብሎናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ቱመ ትወፋ ኩሉ ነፍሲን ማ ከሰበት ወሁም ላ ዩዝለሙን። ወደ አላህ የምትመለሱበትን ቀን ፍሩ፣ ተጠንቀቁ። ከዛ በኋላ ወደ አላህ ተመልሳችሁ በሩ ክፍት ነው፣ ወደ ፈለጋችሁበት ሂዱ። ዱንያ ላይ ተፈታችሁ እንደተለቀቃችሁት ታስቡት እንደነበረው ባለማወቅ እዚህም ተፈታችሁ የምትለቀቁ እንዳይመስላችሁ። ثم توفى በዛ ከባድ ቀን ፍሩት በተባላችሁት ቀን ወደ አላህ ስትመለሱ ثم توفى كل ነፍስ የተባለች በሙሉ ትመነዳለች ማ ከሰበት የሰራችውን ስራ። የሰው ልጅ ከስራው ማምለጥ አይችልም። ወይም እዚህ ለመስራት እጅን መሰብሰብ ከመጥፎ ስራ ካልሆነ ግን አኺራ ላይ እዚህ ዱንያ ለሰሩት ስራ ዋጋ ራስን ማዘጋጀት። ثم توفى كل نفس ما كسبت وهم لا يظلمون። የሰው ልጆች በሙሉ የሰሩትን ስራ ሙልት አድርጎ አላህ ይሰጣቸዋል ዋጋ። ማንም አይበደልም። ያልሰራው መጥፎ ስራ አይጫንበትም። የሰራው መልካም ስራም አይሰረዝበትም፣ አይካድም። የአንዱን መልካም ስራ ለሌላው አሳልፎ አይሰጥም። የአንዱን ወንጀልም ሌላኛው ላይ አይጭንም። አላህ ተባረከ ወተዓላ አይረሳም፣ አይሳሳትም። ነገሮች አይመሳሰሉበትም። ነፍስ ሁሉ ከሰራችው ከራሷ ስራ ጋር ትገናኛለች። በወንጀል የተደሰቱ የሰውነት አካላት አኺራ ላይ የወንጀላቸውን ዋጋ ይቀምሳሉ። በጀሃነም እሳት፣ በጀሃነም ካቴና፣ በመላኢካ መዶሻ። እዚህ በመልካም ስራ ሰውነታቸውን ያደከሙ ደግሞ አኺራ ላይ የድካማቸውን ዋጋ ማይቋረጥ ዘላለማዊ ረፍትን፣ ደስታን ያገኛሉ። ወደዚህ ለመሸጋገር በእኛና በዚህ መሃል ያለው ሞት ብቻ ነው። ሞት ወደኛ መቼ እንደሚመጣ አይታወቅም። ማታ በተኛንበት፣ ረፋድ ላይ ባረፍንበት፣ እኩለ ቀን ላይ በተዘናጋንበት ሞት ሊመጣ ይችላል። መንገደኛ ምንጊዜም ልቡ እንደማያርፈው አኺራ ተሸጋግረን አላህ ተባረከ ወተዓላ ረሕመት አድርጎልን ፍርሃትን፣ ስጋትን በስተጀርባ ትተን ጀነት እስካልገባን ድረስ በሙሉ ልብ ልንዝናና ልናርፍ አኺራን ልንረሳ ፈጽሞ አይገባም። የሸይጣን ዓላማ ይሄን ወደዚህ የመጣንበትን ዓላማ አስረስቶን አዘናግቶን የእሱ ባሪያ አድርጎን ከእሱ ጋር የጀሃነም ማሟያ እንድንሆን ነው የሚፈልገውና አላህ በሰጠን ዓቅል ባወረደልን ዋሕይ ቁርአን ሐዲስ እየተመከረን የአኺራ ጉዟችንን ልናሳምር የዱንያ ቆይታችንን ለአኺራ የሚጠቅም ትርፋማ ህይወት ልናደርግ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒህ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد الإمام أحمد ሌሎችም ዘግበውት الإمام الألباني رحمه الله صحيح ባሉት ሐዲስ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ወአርዳህ የአላህ መልእክተኛ ምክር መከሩኛ ከሰጧቸው ምክር ውስጥ በፍጹም በጭራሽ በአላህ አታሻርክ፣ አታጋራ፣ ብትገደል እንኳ ሰዎች አሻርክ ብለው በእሳት ላይ ቢጥሉህ ቢያነዱህ እንኳ በፍጹም ሽርክን በአላህ ማጋራትን አትቀበል። ወላጆችህን በፍጹም አትበድል፣ ሐቃቸውን አታጉድል፣ አታምጻቸው። ከቤት እንድትወጣ
ንብረትህን እንድታጣ ቢያደርጉህ እንኳ ወላጆቼ በደሉኝ ብለህ አትበድላቸው። ሁሌም ለወላጆችህ በጎህን ዋጅብ የሆነ ሶላትን ሆን ብለህ አትተው። ሆን ብሎ ዋጅብ የሆነ ሶላትን የተወሰው የአላህ ጥበቃ ከሱ ላይ ይነሳል። በጭራሽ ኸምር አትጠጣ፣ አስካሪ መጠጥን አትውሰድ። አስካሪ መጠጥን መጠቀም መውሰድ የወንጀሎች ሁሉ ራስና ዋና ነው። አንድ ሰው አስካሪ መጠጥን ከተጠቀመ ከዛ በኋላ የተቀሩ ወንጀሎችን ሁሉ በቀላሉ መድፈር ይችላል። አስካሪ መጠጥ ዓቅልን አስቶ አላህን ተባረከ ወተዓላ ለመስደብ፣ በአላህ ለመካድ፣ ዝሙት ላይ ለመውደቅ፣ ነፍስ ለማጥፋት፣ ወንጀል የተባለን ሁሉ ለመዳፈር ሰበብ ይሆናልና አስካሪ መጠጥን ፈጽሞ አትንካ። የወንጀሎች ሁሉ በር ነው፣ ዋና ነው፣ ራስ ነው። ወኢያከ ወልማዕሲያ አደራህን ወንጀል የተባለን ሁሉ ራቅ፣ ተጠንቀቅ። ፈኢነል ማዕሲየተ ቱሒሉ ሰኸጠላህ ዋና ዋና የሚባሉ የተወሰኑ ሊርቃቸው የሚገቡ ወንጀሎችን ከነገሩት በኋላ ጥቅል የሆነ ምክር ሲሰጡ አደራህን ወንጀል የተባለን ሁሉ ራቅ፣ አላህን አታምፅ፣ ህጉን አትጣስ። ፈኢነል ማዕሲየተ አይ ብለህ አላህን ካመፅክ የከለከለህን ካደረግክ ፈኢነል ማዕሲየተ ቱሒሉ ሰኸጠላህ አላህን ማመፅ ወንጀል መስራት የአላህ ቁጣ እንዲሰፍንብህ ሰበብ ይሆናል። አላህ ተባረከ ወተዓላ ሲያምፁት አይወድም። ልናምፀው አልፈጠረን ልንታዘዘው እንጂ ሙሉ አካላትን ሰጥቶ ምድርን አንጥፎ ሰማይን ጣሪያ አድርጎ ከላይ ከታች ኒዕማውን ጸጋውን እየሰጠን የሚያኖረን እሱን ልናምፅ አይደል፣ ልንታዘዘው እንጂ። ብሉ፣ ጠጡ፣ ጌታችሁን አመስግኑ፣ ጌታችሁን ታዘዙ፣ ስገዱ፣ ፍሩት፣ ውደዱት፣ ለምኑት፣ ተናነሱለት፣ ከጅሉት፣ ቅጣቱን ፍሩ ነው የሚለን ቁርአኑ ሐዲሱ። አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን ነው። የሰው ልጅ እንዲሁ ያላንዳች ዓላማ የተፈጠረ ይመስለዋል እንዴ? ወይስ ራሱን ፈጥሮ ነው? ለምንድን ነው የሰው ልጅ እንደሻው የሚሆነው? እንደፈለክ መሆን የምትችለው አንተ ራስህን የፈጠርክ ቢሆን ነው። ራስህን አልፈጠርክ። አንተም የአላህ ሥራን አላህን የሠራህ፣ ለአንተ የሚያስፈልጉ ነገሮችንም አላህን ያስገኘው። ዝናብን የሚሰጠው አላህ ነው። ፀሐይ ጨረቃውን ያስገኘው አላህ ነው። ለመኖር አስፈላጊ የሆኑ ነገሮችን ሁሉ አሟልቶ የተወሰኑ ነገሮችን አዞናል፣ የተወሰኑ ነገሮችን ከልክሎናል። የታዘዘውን የፈጸመ የተከለከለውን ከማድረግ የታቀበ ትክክለኛ የአላህ ባሪያ ነው። ዱንያም አኼራም ላይ በሰላም መኖር ይችላል። አላህ ለትልቅ ዓላማ ፈጥሮ ሳለ ግን እንዲሁ ያላንዳች ምክንያት እንደተፈጠረ እንደ እንስሳ እየበላ እየጠጣ የሚኖር ዱንያ ላይም ህይወቱ ከእንስሳት የተሻለ አይደለም። አኼራ ላይ ደግሞ ብርቱ ቅጣት ይጠብቀዋል። ስለዚህ አላህን አታምፅ፣ ማዕሲያ ወንጀል የተባለን ሁሉ ራቅ፣ ተጠንቀቅ። አይካልክ ወንጀልን መዳፈር አንተ ላይ የአላህ ቁጣ እንዲሰፍንብህ ያደርጋል። ወመን የሕሉል ዐለይሂ ገضቢ ፈቀድ ሀዋ። አላህ ደግሞ ሙሳን ሲመክር ሲያስጠነቅቅ የኔ ቁጣ የሰፈነበት ሰው ይዋረዳል፣ ጀሀነም ላይ ይንከባለላል ብሏል። በዚህ ዙሪያ ወንጀል እንድንጠነቀቅ ከወንጀል እንድንርቅ አላህን እንድንፈራ የሚመክሩ በርካታ የቁርአን የሐዲስ ጥቅሶች አሉ። ለራሱ ኸይር የሚያስብ ለነፍሱ የሚጨነቅ ከወንጀል የሚያስጠነቅቁ አላህን ተባረከ ወተዓላ እንድንፈራ ህጉን እንድናከብር የሚመክሩ ሐዲሶችን በሙሉ ሊሰማ መልእክታቸውን ሊቀበል ይገባል። ሊታወር አይገባም። የአላህን ተባረከ ወተዓላ ቁጣ ቅጣት የሚገልጹ የሚያስፈሩ ሐዲሶችን ትቶ የአላህን መሐሪነት ብቻ የሚነግሩ ሐዲሶችን ይዞ በስሜት ሊነዳ አይገባም። ነፍስያውን ወንጀል ላይ ፈቶ ሊለቃት አይገባም። እዚህ ነፍሱን ፈቶ የለቀቀ አኼራ ላይ ካቴና ሰንሰለታል። ኹዙሁ ፈጉሉሁ ثم الجحيم صلوه ይባላል። ያዙት፣ በካቴና እጁን ከአንገቱ ጋር ሰሩት፣ ከዛ በኋላ ሰንሰለት ውስጥ አስገቡት፣ ከጀሃነም ገቢዎች ጋር አብራችሁ ጀሃነም አስገቡት ይባላል። እዚህ ነፍሱን ስሜቱን የተቆጣጠረ ከወንጀል የራቀ አኼራ ላይ ነፃ ነው። እዚህ እንደሻው የሆነ አኼራ ላይ ነፃነት የለውም። ስለዚህ ነፍስን ወንጀል ላይ ፈቶ መልቀቅ ራስን መበደል ነው። የአላህን ተባረከ ወተዓላ ሀያልነት መርሳት ነው። አንዲትን ድመት አስርባ በረሃብ የገደለች ሴት ጀሃነም እንደገባች ነቢዩ ዓለይሂ ሰላቱ ወሰላም ነግረዋል።
የሰደቃ ዕቃ አምጣ ተብሎ ሰው ከሰጠው ነቢ ጋር አድርስ ከተባለ ጨርቅ ውስጥ አንድን ጨርቅ፣ ኩታ፣ ጋቢ፣ ነጠላ ደብቆ ለራሱ ያስቀረሰው ጀሀነም ላይ የእሳት ነጠላ ጋቢ አላህ እንዳለበሰው ቀብር ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውን። መንገድ የሄዱ በዚህ በኩል ማለፍ አይቻልም፣ እዚህ ጋር አለ ሰዎች ለሚያመልኩት አምላክ የሆነ ቁርባንን አቅርበህ እንጂ የሆነ ነገር አርደህ ሰውተህ እንጂ ማለፍ አትችልም ሲሉት ምንም የለኝም ሲላቸው ዝንብም ቢሆን እዚህ ጋር ላለው አምላካችን ሰውተህ እለፍ ሲሉት ሰማይ ላይ ሀዋ ላይ የሚበር ዝንብን ጨፍልቆ ከአላህ ውጭ ላለ አካል ቁርባን በማቅረቡ ጀሀነም የገባ ሰው እንዳለ አተር ላይ ተነግሯል። በአንዲት መጥፎ ቃል ምክንያት አንድ ሰው 70 ዓመት ጀሀነም ላይ ቁልቁለት እንደሚወረወር ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እዚህ አላህን ተባረከ ወተዓላ አዕዘማ ሀያልነት ቁጣ ልናስብ በዛው ልክ ደግሞ ስራችን ካሳመረን ከፈራ ነው መሃሪነቱንም ልናምን ይገባን። በሁለት ክንፍ ነው ወደ አኼራ መብረር ያለብን። በአንድ ክንፍ የሚበራ ሞራ ፈጽሞ የለም። ወደ ጀነት መብረር የሚፈልግ ሰውም አላህን የመፍራት አላህን የመከጀል ሁለት ክንፎች ሊኖሩት ይገባል። አንዱ ካመዘነ፣ አንዱ ከበለጠ፣ ሌላኛው ካነሰ በረራው ይሰናከላል፣ መውደቅን መፈጥፈጥን ያስከትላል። የኸውፍና ረጃ አላህን የመውደድና ተስፋ የማድረግ የመፍራት ክንፍ እኩል ካልሆነ የሚያስከትለው መፈጥፈጥ ቀላል የሚባል አይደለም። የጀሀነም እሳት ላይ ነው መደፋትን መፈጥፈጥን የሚያስከትለው። اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا فإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الجنة وما يقرب إليها من قول أو عمل ونعوذ بك من النار وما يقرب إليها من قول أو عمل. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل وسلم وبارك على عبدك ونبيك محمد وعلى آله.